ሰላም ጤና ይስጥልን የነጋሪ ቲቪ ስለ ሀገር መሰናዶ ተመልካቾቻችን በዛሬው ልዩ ዝግጅት ከጠበቃ ሰለሞን ገዛኸኝ ጋር በመሆን ቆይታ እናደርጋለን። እስከ መሰናዶ ፍጻሜ ድረስ አብራችሁ እንድትቆዩ የምጋብዛችሁ እኔ ይድነቃቸው ከበደ ነኝ። አድማጭ ተመልካቾቻችን አሁን ላይ የሰማነው እጅግ አሳዛኝ የሆነ አንድ መረጃ አለ። እሱ ምንድነው? በማንነታቸው በማረሚያ እስር ቤት ላይ የሚገኙ የማንነትና የፖለቲካ እስረኞች አላግባብ የሆነ የፍትህ ሂደቱ መጓተት እንዳለ ሆኖ ደግሞ በተጓተተ የፍትህ ስርዓት ሂደት ውስጥም አልፎም ቢሆን የሚሰጥ የዋስትና መብትን በተመለከተ የቀድሞ የህዝብ ተወካዮች ምክር ቤት አባል አቶ አብድራህማን አህመዲንን ጨምሮ በዋስትና የተፈቀደላቸው የፖለቲካ እስረኞች ሂደቱን ጨርሶ ከማረሚያ ቤት ሲወጡ ከበር ላይ ወዳልታወቀ ስፍራ መወሰዳቸውን በተለያዩ የዜና ምንጮች ተዘግቦ ይገኛል። ይህንን አስመልክቶ ከጠበቃ ሰለሞን ገዛኸኝ ጋር ቆይታ እናደርጋለን። ጤና ይስጥልኝ ጠበቃ ሰለሞን ገዛኸኝ። ጤና ይስጥልኝ በቃቸው እንደምን አለ? አለው እግዚአብሔር ይመስገን። ቀደም ብዬ እንዳጋራሁት እንግዲህ የቀድሞ የህዝብ ተወካዮች ምክር ቤት አባል አቶ አብድራህማን አህመዲን ጨምሮ ዋስትና የተፈቀደላቸው የፖለቲካ እስረኞች ሂደቱን ጨርሰው ከማረሚያ ቤት ሲወጡ ከበር ላይ ወዳልታወቀ ስፍራ መወሰዳቸውን ቤተሰቦቻቸውን መግለጻቸውን ተከትሎ በተለያዩ የዜና ምንጮች መረጃው እየተጋራ ነው የሚገኘው። በሽብር ወንጀል የተከሰሱት አቶ አብድራህማን አህመዲን፣ መኮንን ደሳለኝ፣ ግዛቸው ታምሩ ከአንድ ዓመት በላይ በእስር ላይ ከቆዩ በኋላ ዋስትና ተፈቅዶላቸው ነበር። በዚህ መሰረት 3 የፖለቲካ እስረኞች ትላንት ምሽት 11 ሰዓት ላይ ከቂሊንጦ እስር ቤት ሲወጡ በር ላይ ሲጠባበቁ በነበሩ የመንግስት አፋኝ ኃይሎች ታፍነው መወሰዳቸውን ቤተሰቦቻቸው ተናግረዋል። ስለዚህ ጉዳይ ላይ ነው የምጠይቀ። ምንድን ነው እየሰማን ያለነው ነገር? በመጀመሪያ ደረጃ ከማረሚያ ቤት ስለመወሰዳቸው አንተና ሌሎች ሚዲያዎች ካጋሩት በኋላ ነው። ግን እንደው በጥቅሉ ግን የቀድሞ የህዝብ ተወካዮች ምክር ቤት አባል የሆኑት አቶ አብድራህማን አህመዲን ኑር በእነ ቴዎድሮስ ጣምራዊ መዝገብ 22 ነበሩ። መጨረሻ ላይ 2 ነፃ ወጥተው 19 ተከሳሾች ናቸው ያሉት። እነዚህ 21 ተከሳሾች የዛሬ ዓመት በፊት ኦልሞስት 2 ዓመት ሊሆነው ነው በንስር አማራ የደህንነት የንስር አማራ የደህንነት መረብ ድርጅት ህቡ ድርጅት አቋቁማቸዋል ተብለው ተጠርጥረው ታስረው ነው ባለፈው ዓመት የነበረው። እንግዲህ ከእነዚህ ከ22 እስረኞች ውስጥ አንዱ ሌሎቹ እንዳሉ ሆኖ ማለት ነው። ሌሎች ፖለቲካ እስረኞች እንዳሉ ሆኖ ያው ፖለቲካ እስረኞች ነው የሚባለው አብዛኛውን። አንዱ ታዋቂው የቀድሞ ፓርላማ አባል እኔ በፊት ዝም ብዬ በቴሌቪዥን ነበር የማያቸው አልፎ አልፎ። እንደውም በኋላ ላይ ተከሰው ሲመጡ ካየኋቸው በኋላ ማን ናቸው እያልኩ ስል ነበር። በኋላ ነው ያወቁት የዛሬ ዓመት በፊት እንደተያዙ። ያው እኔ ነኝ የቆምኩላቸው ሪፕሬዘንት ያደረኳቸው። 22ቱንም እንግዲህ ዓመት የፈጀ ነው። ከዓመት በላይ ነው። አንድ ምስክር ብቻ ነው የተሰማው። ከዛም በኋላ የደረጃ ምስክር ነው። ቤት ሲበረበር ወይም የሆነ ነገር ሲሆን ከአቶ አብዱራህማን ቤትም የሆነ ዶክመንት ሲወሰድ የኔ የሚሉ ብቻ ናቸው እንጂ ለ10 ቀን ያህል ኦልሞስት ለ10 ቀን ያህል አንድ ምስክር ነው የቆየ ነው። ምናልባት በሚዲያ ላይ ሰምተው ሊሆን ይችላል። ይሄን አንድ ምስክር እዛ ችሎት ውስጥ እንግዲህ ብቻዬን ሙኜ መስቀለኛ ጥያቄዎች እየጠየቁ ወደ 6ኛ ቀኑ ላይ ስንደርስ እንግዲህ የኔ መስቀለኛ ጥያቄ ምን ያርገው አላውቅም። በመጀመሪያ ቀን በነበረ የመስቀለኛ ጥያቄ እንትን ብሎ 2ኛ ቀን ላይ ገብቶ ችሎት ቁጭ ብሎ የመሀል ዳኛውን እዚህ ዛፈቤ ጠበቃ አለ ብሎ ወደ እኔ የጠቆመና ችሎቱ የተቋረጠ መሆኑ በየሚዲያው ተዘግቦ ነበር። እንደዚህ ያለ ነገር ተፈራ ነበር ባለፈው ዓመት እና አንድ ምስክር 10 ቀን ቆይተን ከጨረስን በኋላ በሰነድ ላይ አስተያየት እንድንሰጥ ፍርድ ቤቱ ካዘዘ በኋላ በሰነድ ላይ አቃቤ ባቀረበው ሰነድ ላይ አስተያየት ሰጥተን ክረምት ላይ ነበር ለብይን ወይ ይከለከሉ ወይም ደግሞ በነፃ ይሰናበቱ የሚል ብይን የጠበቅነው ክረምት ላይ ነበረ። ክረምትም አልጨረስንም። እንግዲህ ከስራ ብዛትም ከጉዳዮችን ብዛት ጫና የተነሳ አልጨረስንም ስላሉ ዳኞች ለጥቅምት ተቀጥሮ ነበር ባለፈው። ጥቅምት ላይ ቀርበንም አሁንም አልጨረስንም አሉ ዳኞች። ስለዚህ ለብይን ተብሎ አሁን መሰለት ነው ሐሙስ ዕለት ነው ዓርብ ዕለት አካባቢ ነው ለብይን ተቀጥሮ
ብይኑ ችሎቱ አነበበ። ከ22 ተከሳሾች ሁለቱን በነፃ ይሰናበቱ ብሎ 19ኞቹን አንቀጽ በመቀበል ከ19ኞቹ ሁለቱን በዛው አንቀጽ በአንቀጽ 3(2) እንዲከላከሉ ሌሎችን ደግሞ አንቀጽ 9 ንዑስ ቁጥር 1 ሀ ለሀ ይከላከሉ በሚል ነው በሽብር አዋጁ ብይን የሰጠው። ከዛ በፊት እንደው ከዚህ ከፓርላማ አባሉ ከአቶ አብዱራህማን ጋር በተያያዘ መጀመሪያ ላይ የዋስትና ክርክር አድርጌ ነበረ። በእርግጥም የሽብር አዋጅ ቁጥር 1176/12 አንቀጽ 3(2) የተከሰሰ ማንኛውም ሰው በመርህ ዋስትና አያስፈቅድም። በቃ ህጉ ይከለክላል። ስለዚህ ክርክርም አልተደረገም ህጉ ይከለክላል። ቢሆንም የአቶ አብዱራህማንን ጉዳይ በመያዝ ዋስትና ክርክር ስናደርግ ያው ዞሮ ሌሎቹ በመርህ ስለሚያስከለክል የአቶ አብዱራህማንን በተመለከተ ግን ከሕክምና ጋር በተያያዘ ይሄ ሁለት እግራቸው መገጣጠሚያ ላይ አጥንታቸው ስለሳሳ ስለተቦረቦረ መሄድ አይችሉም። ችሎትም ሲገቡ ተደግፈው ነው የገቡት። አጥንቱ ሳስቷል። ሁለቱ በግራና ቀኝ ያለው ይሄ ከወገባችን ጋር የሚገናኝ አጥንት ምናልባት እንግዲህ ኤክስፐርት ስላልሆንኩ እንትኑ የማላውቀው እንጂ የህክምና ማስረጃው ላይ አለ እና ዳኞችም ዋስትና ለመፍቀድ ፈልገው ግን ህጉ ይከለክላል። ዓለም አቀፍ ህግም ካለ ሲሞክር ብለው 3ኛ ቀን ላይ አይ በቃ ምንም ማድረግ አንችልም ህጉ ስለሚከለክል ብለው ማረሚያ ቤት ሄደው በማረሚያ ቤት ውስጥ በሰው ገዛ ነበር ሽንት ቤት ሲጠቀሙ የነበሩት የፓርላማ። ከዛ በኋላ ምንድነው ዋስትና ከተከለከሉ በኋላ እንዳልኩ ቅድም በሰነድ ምስክሩ ከተሰማ በኋላ በሰነድ ላይ አስተያየት ከሰጠ በኋላ በዚህ ዓመት ከአሁን ከአርቡ ቀጠሮ በፊት ሁለቱ ነጻ ይሰናበቱ። 19ኞቹ በሽብር አዋጅ ቁጥር 1176/12 አንቀጽ 9 ሀ ለሀ በሯ ይከላከሉ የሚል ብይን ከሰጠ በኋላ አንቀጽ ስለተቀየረ ይሄ ደግሞ አንቀጽ 9 ዋስትና አያስከለክልም። በመርህ ደረጃ በወንጀለኛ መቅጫ ስነ ስርዓት ቁጥር 74 መሰረት አዲስ ነገር ተገኝቷል በማለት ዋስትና ክርክር አደረግን። ባለፈው በ67 መሰረት አንቀጽ ተቀይሯል። ተከሳሾቹ በዋስ ሊወጡ ይገባል። ከነዛም ውስጥ ደግሞ ለምሳሌ ከ3 ወር ዋስትና ከተፈቀደላቸው 3ቱም ህመም ያለባቸው መሆኑን አቶ አብዱራህማን ከዚህ እንደውም ችሎት ክርክር ላይ ሳደርግ አቶ አብዱራህማን ባለፈው ክርክር ስላደረገ ብዙም የምከራከረው ነገርም የለም እዚህ ላይ ምክንያቱም ህመሙን ማስረጃው ፍርድ ቤቱ ከዚህ ቀደም የያዘው ጉዳይ ነው በማለት ነው ያለፉት። ከዚህ በኋላ ያን ክርክር ካደረግን በኋላ አሁን ባለፈው ሳምንት ነው ብይን የሰጠው ከ19ኙ ለ16ቱ ዋስትና ከለከለና ለሶስቱ ግን ዋስትና ፈቀደላቸው። ለግዛቸው ታምር፣ ለመኮንን እና ለፓርላማ አባሉ አብዱራህማን አህመዲን ዋስትና ፈቀደ። ዋስትና ሲፈቀድ ግን 200 ሺህ ብር ነው ያላቸው። በ200 ሺህ ብር ዋስ እንዲወጡ ብሎ ፈቀደ። ያን ጨርሼ ነው የወጣሁት። ከዛ በኋላ ያለውን ስራ ግን የቤተሰብ ጉዳይ ነው። እኔም ዛሬ እንግዲህ ቅዳሜ ነው። ትናንትና አርብ ከትናንት ወዲያ ነው ብይን የተሰጠው። አርብ ይወጣሉ ብዬ ስለማስብ እኔ ከቤተሰብ ጋርም አልተደዋወልኩም። ምንም ማውቀው ነገርም የለም። ከዛም ትናንት አርብ ነው ይወጣሉ ብዬ ሶስቱም ያሰብኩት። ሆኖም ግን 11 ሰዓት አካባቢ የአብዱራህማን ባለቤትና ሚስት ደወሉልኝ። ቂሊንጦ እየጠበቅን ነው፣ የእስር ማዘዣ የፍች ማዘዣ ከእስር እንዲፈቱ የሚል ማዘዣ ሰጠን ለቂሊንጦ ማረሚያ ቤት። ቆየን እስካሁን አልወጡም ብለው ደወሉልኝ። ጠብቁ አልኳቸው። መጨረሻ 11 ሰዓት ተኩል 12 ሰዓት ላይ አይ ወጥተዋል አሉን። ምን እናድርግ ሲሉ እንግዲህ ወጥተው ሊሆን ይችላል ብያቸው ትናንትና ማታ እንደምታየው ልተኛ ስል ሚዲያ ሳይ የፓርላማ አባሉ እና ሌሎቹ ከምንድን ነው ከማረሚያ ቤት ሲሆኑ ተይዘው ተወሰዱ። የት እንደተወሰዱ አላውቅም የሚለውን ከእናንተ ሚዲያ ነው በኋላ የሰማሁት እንጂ እስከ 12 ሰዓት እስከ 11 ሰዓት ተኩል ግን ከቤተሰቦቻቸው ጋር ጠብቁ እያልኩ ስል የነበረ ነው። ይሄን ያለው ሁኔታ። መልካም። ሌላው ግን ምንድን ነው ሁለት እግሩ መገጣጠሚያቸው አጥንታቸው ሁሉ ሳስቶ ተቦርብሮ ከጥቅም ውጭ ሆኗል። በክራንች እየሄዱ ነው ያሉት። እጅግ ሰብአዊ በሆነ አያያዝ ውስጥ ነው የሚገኙት። በዚህ ሁኔታ ላይ ሁሉ እያሉ ነው እንዲህ አይነት ሰቆቃና በደል ደርሶባቸው የዋስትና መብታቸውም ተከብሮ ከፍርድ ቤት ማለት ነው 200 ሺህ ብርን ከፍሎ ሲወጡ አሁን እናንተ የምንነጋገርበትን አሳዛኝ ነገር ክስተት የደረሰው እየተባለ ነው። በዚህ ደረጃ ላይ ነው ያሉት። በህመም ላይ ናቸው ያሉት። ይህንን ነገር ላይ ትንሽ ብንሄድበት ጠበቃቸው ሆነ ባየኸው ልክ እንደው ለአድማጭ ለተመልካቾቻችን እግራቸው ከአገልግሎት ውጭ ሆኗል በደረሰባቸው ህመም ምክንያት 100%። ይሄ እንኳን እኔ ችሎቱም ዳኞችም ያዩበት ጉዳይ ነው። ምንድን ነው የመጀመሪያ ሪፕሬዘንት አድርጊያቸው 22ቱም ተከሳሾች ሲመጡ እሳቸው ሁለት እግራቸውን እየጎተቱ በክራንች ነው ሲገቡ የነበረው።
እና በኋላ ላይ የሕክምና ማስረጃው አለ። የሕክምናውን ማስረጃ ተቀብዬ እኮ ወደ አማርኛ ተርጉሜ ለፍርድ ቤት ሰጥቻለሁኝ። እና ይሄ ግራ ምንድን ነው የሚባለው? ይሄ የግራና ቀኝ ላይ ጉልበታችን የእግራችንን ጉልበት ከላይኛው ከዚህ ከወገባችን በላይ ከላይ ካለው ጋር የሚያገናኝ አጥንት ተቦርቡሮ መገጣጠሚያዋ ተቦርቡሮ የለም። እንደውም እኮ ብረት አሁን እኮ እንደውም ባለፈው አቤቱ ያስገባሁት ምንድን ነው ቀይ መስቀል ለቀይ መስቀል ብረት እናስገባላቸዋለን አስገባልሃለሁ ተብያለሁ እና ሰለሞን ይህንን በተመለከተ ከፍርድ ቤት ትዕዛዝ እንድታወጣልኝ ብሎኝ እንግዲህ አንተ ልበለውና አቶ አብዱራህማንን ብሎኝ ያንን አቤቱታ አስገብቼ እኮ ብረት ሊገባለት እያለ ነው። ከዛም ውጪ ሽንት ቤት እኮ እንደዚህ እጁን ይዞ መቀመጥ አይችልም። ሰው እኮ ሽንት ቤት የሚቀመጠውም ወንበር ላይ የሚቀመጠውም ይሄ መገጣጠሚያችን ላይ ያለው እንደ ሎሚ አይነት ነገር እኮ ልክ መቀመጥና መነሳት ስትችል ነው። ይሄ ሰውዬ መነሳትና መቀመጥ አይችልም። ችሎትም እኮ ሲገባ እኮ ዳኞቹ እኮ ያውቃሉ እኮ ከገባ በኋላ በከዘራ በምን ከገባ በኋላ ችሎቱ ሳያልቅ እኛ አስሬ ስንነሳ ተከሳሾችም ሲነሱ ይቀመጡም ምንም ሲሉም እሱ አይነሳም ምን አይልም። አንዴ ከተቀመጠ ይሄ ዳኞቹ ያውቃሉ። ይሄ 100% በጣም 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 ህመምተኛ እንደሆነ እኔ በጣም ውስጤን በቃ ከአቅሜ በላይ ስለሆነ ነው። ኢቭን እንኳን በዚህ ዋስትና በማያስፈቅደው ክስ ከሰውት እያለ እንኳን እንዲህ ምን ያለበት ማለት ከእንትኑ ውጭ ከህግ ማለት ህግ የሚለውን ነገር ከማሰብ ውጭ ወጥቼ ዳኞች እኮ እንዲያዩ እንኳን እንደው ማድረግ አልቻሉም። በእርግጥም እኔም ችሎት ላይም እሱ ተናግሯል። ማስረጃዎቹም ያሳያሉ፣ ፋክቱም ያሳያል ኦን ደ ግራውንድ ያለው ነገርም እና በጣም በጣም የሚያሳዝኑ ነበሩ በጣም እና እንደውም ሁለተኛ ዋስትና ክርክር አንቀጽ ተቀይሮ ሁለተኛ ዋስትና ክርክር ሲደረግ እኔና አቶ አብዱራህማን በቃ እሱማ ያወጣሉ ዋበዋስ እንዴ እንዲሆነው ማረሚያ ቤት ሙቱ ካልተባለ በስተቀር እንዲህ ያለ ኢሰብአዊ ማለት እንዲህ ያለ ሁኔታ ውስጥ እያሉ እስር ቤት ቆዩ የሚልም እኔ ዳኞችም ችሎቱም ይላል ብዬ አላስብም ብዬ ነው ያልኳቸው። እንደተባለው 200 ሺህ ብር ዋስትና ፈቀደላቸው። እውነት ነው፣ 100% እውነት ነው። መገጣጠሚያቸው ዜሮ ነው፣ አጥንታቸው ዜሮ ነው። እጅግ ያሳዝናል። ያው ብዙ አድማጭ ተመልካቾቻችን አብዛኛው በኢትዮጵያ ፖለቲካ ሂደት ውስጥ በቅርብም በርቀትም ለሚከታተሉ አቶ አብድራህማን አህመዲንን ያውቋቸዋል። በተለይ በቅንጅት ፓርቲ በነበረው ውስጥ የፓርላማ አባል ነበሩ። በፓርቲ ውስጥ ተሳትፎ ነበራቸው። በኢዴፓ ውስጥም እንዲሁም ተሳትፎ ነበራቸው። በኢትዮጵያ ፖለቲካ ውስጥ ስማቸው ከሚጠቀሱ በክፉም በደግም ከሚነሱ መካከል አንዱ ነበረ። አሁን ላይ ደግሞ ያለው ስርዓት ከመጣ በኋላ ለባለፉት 2 ዓመታት አማራዊ ማንነታቸው እንዳለ የማንነትና የፖለቲካ እስረኝነታቸውም እንዳለ ሆኖ የጤናቸውን ሁኔታ በዚህ ደረጃ አሳሳቢ ሆኖ እሱም እንዳለ ሆኖ አንተና ሌሎች ጠበቆች በታደርጓቸው የሕግን መሰረት ያደረጉ ክርክሮች አማካኝነት የዋስትናቸው መብት ተፈቅዶ 200 ሺህ ብር ከፍለው ከፍርድ ቤት ከእስር ቤት ቢወጡም አሁን ድረስ ይህንን ምን እናንተ እስክንነጋገርና መረጃው ለአድማጭ ለተመልካች እስክናጋራ ድረስ ያሉበት ሁኔታ አልታወቀም። በእጅጉ የሚያሳዝን ነገር ነው። ወደፊትም እንግዲህ የእሳቸውን ሁኔታ ማስመልክቶ ዳግም ማስቸግር ነው የሚሆነው። ጊዜን ተሻምቼ ነው የጠየቅኩ። በዚህ አጋጣሚ ካገኘሁ ላይ ቀር አጠቃላይ ያለው የህሊናና የፖለቲካ እስረኞችን በተመለከተ እንደ በጥቅሉ ምን የምትለን ነገር አለ? ለአድማጭ ለተመልካቾቻችን ሌላ ጊዜ ሰፋ ያለ ዝግጅት ይኖረና በተለያየ ጊዜ ስቱዲዮ ድረስ መጥተህ የፖለቲካና የህሊና እስረኞችን አስመልክቶ የተለያዩ ቃለመጠይቆችን አድርጌልሃለሁ። እንደው ከተገናኘን ላይ ቀር ብዬ ነው። በአጠቃላይ እንዴት ነው? ምን ይመስላል? እንግዲህ ድመቃቸው የያዝኳቸው መዝገቦች ወደ 14 እና 13 መዝገቦች ናቸው። በዚህ በሽብር ተከሳሾች 14 መዝገቦች እንግዲህ የሚያሳዝነው ታዋቂዎች አሉ፣ የማይታወቁ ደግሞ ብዙ ናቸው። እንግዲህ ታዋቂዎች 2 መዝገብ ነው፣ በነ ዶክተር ወንደሰን አሰፋ መዝገብና በነ አቶ ዮሐንስ ቦያለው መዝገብ ነው። 2 መዝገቦች ላይ ሌሎች ጠበቆችም አሉ የሚያግዙን። ከዛ ውጭ ግን ወደ 14 መዝገብ ነው ያስኩት። 14 መዝገቦች የተከሰሱት በሽብር አዋጅ ቁጥር አንቀጽ 3(2) መሰረት ነው በዋስትና በሚያስከለክል። በኋላ ላይ ግን ልክ እንዳሁኑ በነ ቴዎድሮስ ታምራዊ መዝገብ አይነት አንቀጽ ከተቀየረ በኋላ በአዲስ ግኝት ተገኝቷል በማለት በወንጀለኛ መቅጫ ስነ ስርዓት ቁጥር 74 መሰረት ዋስትና ክርክር ተደርጎ አንዳንድ ይወጡዋል። ከዛ ውጭ ግን ሁሉም የተከሰሱት በሽብር አዋጁ አንቀጽ 3(2) መሰረት ነው።
እንግዲህ በእነ ዶክተር ወንደሰን አሰፋ መዝገብ እነ ጋዜጠኛ መስከረም አበራን፣ ጋዜጠኛ ዳዊት በጋሻው፣ ጋዜጠኛ ጎበዝ ሲሳይን፣ እነ ጋዜጠኛ ገነት አስማማው፣ በእነ አቶ የተከበሩ አቶ ዮሐንስ ቧያለው መዝገብ ጋዜጠኛ አባይ ዘውዱን ጨምሮ ጋዜጠኛ ቴዎድሮስ ንብረት አለ፣ ህፃኑ ምለው ትንሹ ልጅ ምለው፣ እነ ረዳት ፕሮፌሰር ሳያውግቸው ረዳት ማን ነው አሁን ዶክተር ብሏል እዛው እስር ቤት፣ ረዳት ፕሮፌሰር ማዕረጉ በያበይን አለ። እነ እንግዲህ ስም ምን ብዬ እንትን ልበልልህ፣ ምናልባትም እኮ ሰሙ እንዴት የኛ ሁሉ ስም ሳይጠቀስ ማለት እንዴ 300 እስረኛ ስም መጥቀስ አልችልም። ኦልሞስት ብዙ እስረኞች ነው እጄ ላይ ያሉት እና አሁን ያሉበት ሁኔታ ያው እንግዲህ በየችሎቱም ቀርበው ከዚህ ከሰብአዊ ጥሰት ጋር ለችሎት እያሳሰቡ ነው። ባለፈው በእነ አቶ የተከበሩ አቶ ዮሐንስ ቧያለው መዝገብ ላይ በማረሚያ ቤት በኩል የሚደርስባቸውን የአያያዝ እና የቤተሰብን ሁኔታ በተመለከተ ለችሎቱ በችሎት አቅርበው የከፋ ነገር እንዳለ አቅርበው ከዚህ ቀደም አቅርበው ነበር። ከዛ በኋላ የማረሚያ ቤቱን ኃላፊ አስቀርቦ ክርክር ተደርጎ ብይን ተሰጥቶ ምርመራ እንዲደረግ ለፌዴራል ፖሊስ ትእዛዝ ሰጥቶ ከዛ በኋላ እንደገና ሳይሻሻል ቀርቶ አቶ ዮሐንስ ቧያለው ባለፈው ምርር ያለ ከዚህ በኋላ ራሳችን ለመከላከል ነው የምንሄደው። ራሳችን ለመከላከል በምንሄድበት ጊዜ ለሚደርስብን ሞትና ግድያ እንግዲህ ችሎቱን ለመንገር ነው የመጣ ነው። ይሄ ከመሆኑ በፊት ግን ችሎቱ አስፈላጊውን ነገር ይውሰድልን የሚል ከማረሚያ ቤት ጋር በተያያዘ ያነሳሉ። ከዛ ውጭ ከፍርድ ቤቱ ጋር በተያያዘ በተመለከተ ያው እንደሚታወቀው ነው የተከበሩ አቶ ዮሐንስ ቧያለው መዝገብ ባለፈው ዓመት ምስክሮችን ሰምተን ጨረስን። ወደ 10 ምናምን ምስክሮች ከሰምተን ከጨረስን በኋላ ፋይናሊ ሁለት ምስክሮች አንዱ ቦርድ ወጥቶ አልተገኘም፣ አንዱ ደግሞ አለ የሚል ቀርቦ በኋላ ላይ ግን አንደኛው ምስክር ከመጋረጃ በስተጀርባ በተከበሩ አቶ ክርስቲያን ተክላይ የሚመሰክር ተብሎ ባለፈው ዓመት ተጀምሮ ይግባኝ ብለን ይግባኝ ጸንቶ አሁን ደግሞ ባለፈው ተቀጥሮ ይቀርባል ተባለ። አሁን የዛሬ ሳምንት ቀጠሮ ነበረ፣ ያለትም አልቀረበም። አሁን ለህዳር ለታህሳስ 8 ተቀጥሯል። የነ ማነው ዶክተር ወንደሰን አሰፋ መዝገብ ያው እነ መስከረም አበራ ያሉበት መዝገብ በተመለከተ ባለፈው ዓመት ምንድነው ብይን ሊሰጥ ነበር። በሰነድ አስተያየት ከሰጠን በኋላ ለብይኑ ለመስጠት ዋና መሰረታዊ የሆነ ጉዳይ ፍርድ ቤት ፈልጓል። ያ ምንድነው ሰነድ ስንሰጥ አቃቤ ሕግ የስልክ ጠለፋውን አንድ መዝገብ ቁጥር አለ ኦልዌይስ የሚጠቀስ መዝገብ ቁጥር፣ በዛ መዝገብ ቁጥር ላይ የስልክ ጠለፋውን ያደርገናል ስላለ ያ መዝገብ ይምጣልን ብለን አመልክተን ነበር። ፍርድ ቤቱም እንዲመጣ ጠይቆ አልመጣም ነበር። 4 ወር 5 ወር ሳይመጣ ቀርቶ የዛሬ ሳምንት መዝገቡ ጠፍቷል ከተባለ በኋላ በመዝገቡ ላይ የተሰጠባቸው የተለያዩ ዶክመንቶች ተገኝተዋል በማለት ያን ለችሎቱ አቅርቦ እኛም ደግሞ ለአስተያየት እንስጥበት ብለን ጭቅጭቅ ተነስቶ አሁን ለ29 ተቀጥሯል። በተመሳሳይ አቶ መላኩ ተፈራ ታውቃቸው እንደሆነ መላኩ ተፈራ ማለት የጎንደሩ የድሮ አይደል፣ ሰው ወደዛ ነው የሚሄደው። መላኩ ተፈራ ማለት ሽማግሌ ናቸው፣ የሰባ ምናምን ዓመት ታዋቂ ናቸው። ታዋቂ የህግ ላይ ሲሰሩ የነበሩ ምን ያሉ ናቸው። በእንትን ጊዜ በእነ ጀነራል ተፈራ ማሞ እድሜ ልክ በተፈረደባቸው ጊዜ ከቅንጅት ጋር አብሮ ተፈርዶባቸው የነበሩ በኋላ ላይ በምህረት የወጡ ሰውዬ ናቸው። እሳቸው ምንድነው የተከሰሱት? ከጀነራል ተፈራ ማሞ ጋር ንግግር አድርገሃል፣ ስልክ ደውለሃል በሚል ተከሰው ዋስትና አስፈቅጄላቸው ከዛ ክርክር አድርገን እሳቸውም ስልክ ጠለፋው በፍርድ ቤት አይደለም ተብሎ ያንኑ መዝገብ ስለተጠቀሰ ያንን መዝገብ ይምጣልን ብለን ብዬ ነበረ። ትናንትና በረንበረን ችሎት ከትናንት ወዲያ እሳቸው ችሎት ነበራቸው ተገኝቷል ተብሎ እሳቸውም ብዬ ለመስጠት በተመሳሳይ ከነ ዶክተር ወንደሰን አሰፋ መዝገብ ጋር ለ26 ተቀጥሯል የሚቀጥለው ዓርብ እና ያለው ሁኔታ አጠቃላይ ይህን ይመስላል። ይመጣል። እጅግ አድርጌ ያመሰግናለሁ። የህግ ባለሙያና ጠበቃን ሰለሞን ገዛኸኝ ያለን ጊዜ ተሻምቼ ይህን መረጃ ስላጋራኝ እጅግ በጣም አድርጌ ያመሰግናለሁ። በሌላ ጊዜ እንገናኛለን። መልካሙን ሁሉ ይግጠም ጠበቃ ሰለሞን ገዛኸኝ። እኔም አመሰግናለሁ። እሺ መልካም